ትኩስ ዜና የፖርቹጋልና የዲያር ኮንጎ እልህ አስጨራሽ ትንቅንቅ በዓለም ዋንጫ በ2026 የዓለም ዋንጫ የመክፈቻ ጨዋታ በቴክሳስ ሃውስተን ስቴዲየም እጅግ አስደናቂና ለአይን ማራኪ የሆነ እግር ኳሳዊ ድግስ ተካሂዷል። የአውሮፓው ኃያሉ ፖርቹጋልና የአፍሪካው ኩራት ዲያር ኮንጎ ያደረጉት ጨዋታ በጭማሪ ደቂቃዎች ሳይቀር እጅግ ማለት ነው በተጠበቀ ፉክክር 1-1 በሆነ አቻ ውጤት ተጠናቋል። ጨዋታው በሁለቱም በኩል በነበረው ፍጥነትና ማራኪ እንቅስቃሴ የተሞላም ነበር። የፖርቹጋሉ ፈጣን አጀማመር ጨዋታው በጀመረ ገና በ6ኛው ደቂቃ ላይ ወጣቱ ኮከብ ማለት ነው ኔቭስ የአስደናቂውን ጎል ለፖርቹጋል በማስቆጠር ቀዳሚ ማድረግ ችለው ነበር። ፖርቹጋሎች እስከ 79% የሚደርስ የኳስ ቁጥጥር የበላይነት በመውሰድ ጨዋታውን ለመቆጣጠር ሞክሯል። የዲያር ኮንጎ የአንበሳው ግስጋሴ ዲያር ኮንጎ በኳስ ቁጥጥር ቢበለጡም በተደራጀ የመከላከል ስልትና መልሶ ማጥቃት እጅግ አደገኞች ነበሩ። የመጀመሪያው አጋማሽ ሲጠናቀቅ ሰከንዶች እንግዲህ ካለፉ በኋላ 45ኛው ደቂቃ የዲያር ኮንጎ ዊሳ በቴስታ የገጫት ኳስ መረቡ ላይ በማረፍ የአፍሪካውያንን ድጋፍ እንግዲህ በደስታ ሞልቷለች። የ41 ዓመቱ አንጋፋው ኮከብ ክርስቲያኖ ሮናልዶ በታሪክ በዚህ ጨዋታ ላይ ለ6ኛ ጊዜ በዓለም ዋንጫ ላይ በመሰለፍ አዲስ ታሪክ የጻፈበት ጨዋታ ቢሆንም በኮንጎ ጠንካራ መከላከል ምክንያት በርካታ ሙከራዎች ሳይሳኩ ቀርተዋል ማለት ነው። ሁለቱም ቡድኖች ጨዋታውን ለማሸነፍ እስከ መጨረሻው ደቂቃ ድረስ ለአስጨራሽ ትግል ቢያደርጉም ነጥብ በመጋራት ከምድባቸው እንግዲህ ጠንካራው ፉክክር ሆኖ ጨርሷል ማለት ነው። እናንተ በሐሳብ አስተያየታችሁ ምን ነው? ኮሜንት ሴክሽን ላይ ሰበር መረጃ ነው። እንግዲህ ዓለም ዋንጫ አስደናቂና የሚገራርሙ ነገሮችን እያሳየ ይገኛል። ዛሬ 2 ሰዓት የጀመረው የፖርቹጋልና የዲያር ኮንጎ ጨዋታ በጣም በሚገርም ሁኔታ ፖርቹጋል 1-0 እየመራች ነበረ። መጨረሻ 45 ደቂቃ አልቆ 5 ደቂቃ ተጨመረ። እስከዛ ድረስም ጎል አልገባም። ነገር ግን 5 ደቂቃ አልቆ 50 ምናምንኛ ሰከንድ ላይ ዲያር ኮንጎ የሚገርም ጎል አግብታ እንግዲህ ስቴዲየሙ እናንተ እንዳያችሁት ሁላ በትልቅ ደስታ ተውጦ ነበር። እንግዲህ የመጀመሪያው 45 ደቂቃ በዚህ ተጠናቋል። ቀጣይ ዲያር ኮንጎ ታገባ ይሁን ወይንስ ፖርቹጋል ታገባለች? ማንስ የሚያሸንፍ ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ቤቱን ፎሎ ማድረግ እንዳትረሳ።